ዛሬ እኔ ቀለል ያለ እራት ሰርቻለሁ ማለት ነው። ከውዝ ተገዝቶልኝ ከውጭ እኔ የሰራኋቸው እነዚህ ከታቲፍ ያለ ሐሙስ ምናምን ሰርቻለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ እንዴት ናችሁ? ዳና ናችሁ ወይ? አላህ አልሐምዱሊላህ ከኔ ጋር ሁሉ አማን ሁሉ ሰላም ነው። እንዴት ዋላችሁ? እንዴት ናችሁ? ዳና ናችሁ ወይ? ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ሀባይብ ዛሬ የመጣሁበት ቪዲዮ ብዙም አይደለም። እዚህ ጋራ እራት የሰራሁትን እራት ላሳያችሁ ብዬ መጥቻለሁ ማለት ነው። ዛሬ ቀለል ያለ እራት ነው የሰራሁት ማለት ነው። ሲሰራው አልቀረስኩኝም፣ ምክንያቱም ትምህርት ስለተጀመረ የኛ ቤት ደግሞ የልጆች ቤት ስለሆነ በጊዜ ስለሚገባ እራት እኔ ደግሞ ቶሎ ቶሎ ብዬ ሰራርቼ ቪዲዮ ሰርቼበታለሁ ማለት ነው። ሀባይብ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በጥሩና በመልካም ለመምጣት የእናንተ ብርታት ያስፈልገኛል ማለት ነው። የእናንተ ድጋፍ ያስፈልገኛል ማለት ነው። ያዘጋጀሁት ዛሬ እዚህ ጋር ዘይቱን አለኝ። ዘይቱን አዘጋጅቻለሁ ማለት ነው። ቲማቲም እንዲሁም ከታቲፍ አዘጋጅቻለሁ ማለት ነው። ኪያርም አዘጋጅቻለሁ። ጂብን አለኝ። እነዚህዎች ለቲማቲምና ለኪያሩ ነው። ጨውና ፍልፍል አስወድ ናቸው። ቆንጆ በርበሬ ናቸው ማለት ነው። እዚህ ጋር ያዘጋጀሁት ደግሞ ሐሙስ አለኝ ማለት ነው። የሹምቡራው ነው። እኔ ግን ቤት ነው ያዘጋጀሁት ማለት ነው። ኩብዝ ተገዝቶልኝ ነው ከውጭ ነው ያመጡልኝ ማለት ነው። እንዲሁም ደግሞ እዚህ ጋር ፍላፍል አለኝ። ፍላፍል ታውቁታላችሁ ብዬ አስባለሁ። ፍላፍል አለኝ አዘጋጅቼዋለሁ ማለት ነው። ከነ መባያው ነው ማለት ነው። ሮብና ጢሂን ነው ማለት ነው። ያኔ የሰሊጥ እንትን ማለት ታውቁታላችሁ ብዬ አስባለሁ። ጢሂን ይባላል በአረብኛ ማለት ነው። እነዚህን አዘጋጅቻለሁ ማለት ነው። እዚህ ጋር ደግሞ ምስር ወጥ አዘጋጅቻለሁ ማለት ነው። ከኩብዝ የሚበላው ማለት ነው። ምስር ወጥ አዘጋጅቻለሁ ማለት ነው። እዚህ ጋር ደግሞ ዶሮ መሽዋያ አዘጋጅቻለሁ ማለት ነው። እኔ ለዛሬ ቀለል ያለ እራት ሰርቻለሁ ማለት ነው። ሀባይብ እዚህ ጋር ሳሳያችሁ የተለየ ነገር ነው ብዬ ሳስብ እኔ ሁሌም ያሳዝነኛል። የኩሽና ቤት ሰራተኛ የሆነ ሰው በራሴ ስለማይ በጣም እንትን ይለኛል ማለት ነው። ሲሰራው የቆየሁትን ራሱ የምረሳበት ጊዜ አለ ማለት ነው። ለዛ ነው ዝም ብዬ ቪዲዮ ሰርቼላችኋለሁ ማለት ነው። ሲሰራው ግን ሳዘጋጀው ግን አልቀረስኩኝም፣ ምክንያቱም ቶሎ መግባት ስላለበት ቤት ውስጥ ይሄንን የሰራሁትን ሰርቼ ከጨረስኩኝ በኋላ ቪዲዮ ሰርቼበታለሁ ማለት ነው። ሀባይ በዚህ ጋር እናንተ ጋር ሲመጣ እንድታበረታቱኝ ነው ማለት ነው። ምክንያቱም ታዳጊም ነኝ፣ አሳድጉኝ እላችኋለሁ። ያለ እናንተን ደግሞ ምንም ነገር ማድረግ ስለማልችል ምንም ነገር ሰርቼ መድረስ ስለማልችል ከፈጣሪ በታች እናንተ ስለሆናችሁ እንድታበረታቱኝ ይፈልጋለሁ ማለት ነው። እንግዲህ የዛሬ እራቴን ይሄ በዚህ መልክ አዘጋጅቻለሁ ማለት ነው። ከማግባቴ በፊት ለእናንተ ቀርሼ አሳይቻችኋለሁ ማለት ነው። ያው እንዳሳያዋችሁ ነው። ፍላፍልን ይሄም ያው የሹምቡራ እንትን ነው ታውቁታላችሁ። አዘጋጅቻለሁ ማለት ነው። እኛ ቤት ያኔ ብዙም ከባድ የሆነ ምግብ አይመገቡም ማለት ነው። ይሄንን ይመስላል ማለት ነው። ዛሬ ቪዲዮዬን ይሄ ወጤ ነው ማለት ነው። ምስር ወጥ ነው የሰራሁት እና ሀባይብ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በረጃጅም እና በጥሩ ቪዲዮዎችን ለመምጣት ከእናንተ እኩል መሆኑን ይፈልጋለሁ ማለት ነው። ድጋፋችሁን እንድታሳዩኝ በአክብሮት ይጠይቃለሁ ማለት ነው። በመልካምነታችሁ በቅንነታችሁ አሳድጉኝ፣ አበረታቱኝ ይላችኋለሁ። ከኋላ የተደረደረ እቃ እንዳይመስላችሁ እየተራሮጥኩበት የዋልኩበት ኩሽና ነው ማለት ነው። በደንብ ለመቅረጽ ራሱ አላደረሰኝም፣ ሰዓት አልበቃሽም ብሎኝ በዚህ መልኩ ሰርቼ ይሄንን አድርቻለሁ ማለት ነው። ጂብንም አለኝ፣ ጂብን ማዘጋጅቻለሁ ማለት ነው። የተወሰነ እቃዎችን ምናምኖችን ከውስጥ ጨምራለሁ ብዬ እዚህ ጋር ያላስገባዋቸው እቃዎች አለ ማለት። አንዳንዴ ድንግር ሲለን የምንሰራው ስራ ራሱ ይጠፋብናል ማለት ነው። ምን ልስራ እያልን ማለት ነው። ለመክሰስ ምን ልስራ፣ ለእራት ምን ልስራ፣ ለቁርስ ምን ልስራ፣ ምሳ ምን ልስራ እያልን ተገዝቶ ቀርቦን እያለ ራሱ ድንግር ይለናል ማለት ነው። በተለይ የመዳም ቤት የምንሰራ ወይንም ደግሞ ኮሽና የምንሰራ ሰዎች
አይዛችሁ እላችኋለሁ። ከኔም ጭምር እንደዛ እያልኩኝ ራሴን ያጽናናለሁ ማለት ነው። አንድ ቀን ያልፋል ብዬ አያችሁት። እንደ ይኸው የተደረደረ እቃዬ ተሰብስቦብኛል ማለት ነው። አሁን ይህን ጥቤ ምናምን የትምህርት ቤት የሚታሰር ምናምን ፎቶች ምናምን አሉ፣ እነሱን ገና ያስራለሁ ማለት ነው። እና አሁን ኢራቴን ወደ ውስጥ ሊያስገባ ነው ማለት ነው። ሀባይብ እንግዲህ እንድታበረታቱኝ ባክብሮት ጠይቃችኋለሁ። እንዳትሰላችሁኝ፣ አበረታቱኝ ሲላችሁ እንዳትሰላችሁኝ ማለት ነው። ምክንያቱም የምታበረታቱ እናንተ ስለሆናችሁ ሁሉም ነገር የሚያምረው የእናንተ ኃይል ሲኖርበት ነው፣ ከፈጣሪ በታች ማለት ነው። ሀባይብ መልካምነታችሁ እንዳይለይኝ ይላችኋለሁ። አሊቦኛል፣ ሙቀት ጀምረዋል፣ ኩሽናው ማሞቅ ጀምረዋል ማለት ነው። ማማርም መልበስም መብላትም መጥገብም በአገር ነው እና ምን ቢሆን ብቻ አልሐምዱሊላህ እያልን እናሳልፈዋለን ማለት ነው። ሀባይብ ለዛሬ በዚህ ሰናበታችኋለሁ። አበረታቱኝ እላችኋለሁ። አሁንም ደጋግሚ ማለት ነው። እይታ የለውም ቪዲዮዬ ቪዩ የለውም፣ እንድታበረታቱኝ ይፈልጋለሁ ማለት ነው። ደክሜም ይሁን ምንም ብዬ ይሁን በስንት ተሳክቶልኝ ሳት ባገኘሁበት ሰዓት የሰራሁት ቪዲዮ ደግሞ እይታ እንዲኖረው ሰው ጋም እንዲደርስ እናንተንም ደግሞ አይዞሽ የምትሉኝን ቃላት ማየትን ማንበብን ስለምፈልግ ነው ማለት ነው። ሀባይብ እንግዲህ ሀባይብ የሚያምራችሁና የሚስባችሁ ነገር ይዤ መጥቻ አይደለም ይሄንን ሲላችሁ ያንን ደግሞ ለመድረስ የእናንተ እኔን ማበረታታት ደግሞ ለብዙ ነገር ይጠቅመኛል ማለት ነው። እንግዲህ ወሬ ያላበዛባችሁም፣ በያላችሁበት ቦታ ሰላማችሁ ጊዜ ትትርፍ ይበልልን። አላህ በሰላም ለሀገራችን አብቅቶን በሰላም የምንገባበትን ለሀገራችን ገብተን የተራበን የደከመን የምናይበትና የምንዘይርበትን ሰው አላህ ይበለን እላችኋለሁ። በያላችሁበት ቦታ ሰላማችሁ ጊዜ ትትርፍ ይበልልኝ። ያሰባችሁ ተሳክታችሁ ያቀዳችሁ ተሳክቶላችሁ ለሀገራችሁ ያብቃችሁ፣ ለሀገራችን ያብቃን እያልኩኝ ለዛሬ በዚህ ስናብዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።